ሲቀጥል ደግሞ ምንም የተደበቀ እውነት የለም። ሲቀጥል ደግሞ ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል። በጣም ብዙ ያኔ የት ነበርሽ? ለምን ዝም አልሽ? ለምን ጠፋ? በግልጽ ተጀምረዋል። አረ በመድኃኒዓለም ሴት በወንድ ሲጣላ እንዴት ያስጠላል። ሰላም ጤና ይስጥልኝ የፉዬ ገራ ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደ እውነቱ እኔ ትናንትና አልሰራው ምን የሆነ ተመሳሳይ ነገር በባህሪ ይጨንቀኛል ማለት ነው። አልወድምና ሩታ በጥፍ አረ እንደዚህ አይነት ነገር ማለት ነው። ይቅርታ ለድምጼ ብዙ ጊዜ ፊልም ላይ ነው ያለው እና ፊልም ሲሰራ ካስት የተደረጉ ሴቶች አንዳንድ ይሆን ያንዱን ተዋንያ ወይም ዋና የሚተውነውን ተዋንያ አፍቃሪው ነው የሚመጡ ሴቶች አሉ። ምሳሌ ነው የምነግራችሁና ባለቤት ካለው ወይም ገር ፍሬንድ ካለው እሳት ጉርሰው እሳት በልተው ነው የሚመጡት ማለት ነው። እና እንደዛ ሆነች። ያው ባለ ትዳር ናት፣ ባልዋ ነው። ማንም ሲነካባት አትወድም። ሁሉም ነው ማናችንም ብንሆን የራሳችን የሆኑ ነገሮች ማንም ሰው እንዲነካብን አንወድም፣ አንፈልግ። እኔም በግሌ እንደዛ ነኝና አውሬ ነው የሚያደርጋችሁ። ነገር ግን እቺ ልጅ የማያውቃት ልጅ ሳትሆን የሚያውቃት ልጅ ናትና በአጋጣሚ ያው ነገሮች መሄድ አልቻሉም፣ ቆመው ነበር። አሁን ለምን መጣች? እሱ የኔም ጥያቄ የአብዛኛውም የተመልካቹም ጥያቄ ነው ለምን እንደመጣችና ነገር ግን አሁን እሱ ሳይሆን ሩታና ማናት ነፂ በዚህ ልክ አልነበረ መገናኘት ወይም ማገናኘት የነበረባቸው። አብርሽ ማስታረቅ ወይም አውርተው ተገናኝተው እንዲያወሩ ሳይሆን አጣላቻቸው ነው የሚባለው። ጭራሽ አጠገቡን ድርሽ እንዳት አጠገቤንም ድርሽ እንዳት ርካበስባ አስተዋጽኦ ሴት እናንተ ርካስ ሲላችሁ በጣም እንዴት እንደተጠቀመችው ባላቅም ከባድ ቃል ነው። በጣም ከባድ ቃል ነውና አንዳንዴ ሩታ ስትናደድ ጣል የምታረጋቸው ነገሮች ያዋው እኛው ተናዳ ነው በሚለው እንያዘው። አና ነፂም በዚህ መንገድ እሷ ማግኘት አልነበረባትም። ግን የሁለታቸው ጥፋት ሳይሆን አብርሽ ነው። አብርሽ ይመስለኛል ሩታ ያለው ነገር እንድትረዳ ስለፈለገ ምንም ነገር እንደሌላቸው ከነፂ ጋር ለማሳወቅ ያህል ነውና እንዲያ አገናኝቷቸው እንዲያወሩ ነበረ። ግን ሁለቱ ማውራት ሳይሆን ጭራሹን ተደባድበው ነው የተለያዩት። ግን ሩታ የምታደርጋቸው ነገሮች ምንም የእርጉዝ እንትን አይደለም እና በነገራችን ላይ ጥንቃቄ እንዴት አይፈልግም። እንደዚህ አይነት ወጣ ገባ ውስጥ ማትገቢም ጥሩ ነው ለጤናሽም። ገና ወራቶች ላይ ስለሆንሽ ለአንቺም ከባባድ ኬዞች ሊሆንብሽ የሚችሉ ነገሮች ስላሉ ጥንቃቄ ብታረጊ መልካም ነው ባይነኝ። ነፂም ደግሞ በቃ ልጁ የልጅ አባት ሊሆን ነው፣ የክርስትና እናት ሆናለሁ በቃ የኔም አይደለም ነበረን ህይወት በሚለው ዘግተሽ ርዕሱን የራስሽን ዩቲዩብ ቻናል እያሳድገሽ ከነሱ ጋርም እየሰራሽ ወደፊት መሄድ ነው እንጂ አሁን በቃ እንደ ዳኒና ጽጌ እንደባለፈ ባይዘው ተከታታይ ሊሆንብን ነው። አሁን እነሱ በራሳቸው አይዲያ መጡ አይደል? አብርሽም ጽጌም ከዱባይ ከተመለሱ አንዱ ቪዲዮ አብረው አልሰሩም እስካሁን። እንደውም ጽጌም ዳኒም በራሳቸው እንትን እየሰሩ የታየላቸው ነው። ስለዚህ ነፂም በራሷ ቻናል በራሷ አይዲያ መጣ ታድጋለች ብዬ ተስፋ አድርጋለሁ። እነሱም ያሳድጓታልና ሰላም አውርዳችሁ ወደ ራሳችሁ ተመልሳችሁ እነሱም ባለትዳሮች ናቸው፣ ኑሯቸው ቢቀጥሉ አንቺም ደግሞ ህይወትሽ ብትቀጥይ መልካም ነው። እንግዲህ ተማሪ ነኝ ብለሻል፣ ትምህርትሽን ብትጨርሽ በእንደዚህ አይነት ነገሮች ላይ ባትገኝ። በነገራችን ላይ እንደዚህ አይነት ነገር ላይ የፈለገ ሚዲያ ቢሆን መቼም ሚዲያ ላይ የማይጠቀም ቤተሰብ አይኖረንም ብዬ አስባለሁ። ቤተሰብ ይኖረናል፣ ግን እኔ እንዴት እንደሚያሳልፏቸው አላውቅም። እኔ ያው ጋሽዬ ያው የገባቸው ናቸው፣ አራዳ ናቸው። የሩታን ፋሚሊ በጣም የገባቸው ናቸው። እንደዚህ አይነት ነገሮች ላይ ፊልም ያደረጉ አይነት ቤተሰብም አይደለም። ግን ያው የሚለቀቁት ነገሮች አንዳንዴ ከባባድ የሆኑ በቃ ድራማ ራሱ እንደዚህ አይፈትናችሁም። እና እነሱ በጣም ሀርድ ጸብ ነው ጦር ሜዳ የገቡ ነው የመሰለኝ ዛሬ። እግዚአብሔርን በቃ እንዴት እንደመታጃት እኮ